እግዚአብሔር አምላካችን ስም የተመሰገነ ይሁን። ስለ ልጆቻችንም እግዚአብሔር ይመስገን። በዚሁ ስላሳደገልን እግዚአብሔር ጸጋውን ምሕረቱን ከኛ ስላላራቀ እግዚአብሔር አምላካችን ስም ይባረክ። ባለችን ትንሽ ደቂቃ እግዚአብሔርን ቃል ከኔ ጋር እንካፈላለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 18 ያለውን ክፍል አነባለሁ። እንደዚህ ይላል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱም የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል። እግዚአብሔር ይመስገን። አጭር ጸሎት እንጸልይ። እግዚአብሔር ሆይ ደግመን እናመሰግንሃለን። አንተ በምሕረትህ ባለጠጋ ነህ። እግዚአብሔር ሆይ ቸርነትህ የማያልቅ አምላካችን ነህ። የወደድከን አንተ ነህ። የመረጥከን አንተ ነህ። ወደ ራስህ የሳብከን አንተ ነህ። ጌታ ሆይ እጅግ አድርገን እናመሰግንሃለን። ጌታ ሆይ አንድ ልጅህን በመስጠት ጌታ ሆይ አዳንከን፣ ወደድከን፣ ወደኛ መጣ። ክብር ምስጋና ላንተ ይሁን። እግዚአብሔር ሆይ ይህንን ቃልህንም እንድትባርክልን መንፈስህ በመካከላችን እንዲሆን ሐሳብህን እንድትገልጥልን ፈቃድህን እንድትገልጥልን ደግሞም እግዚአብሔር ሆይ ደስ በማሰኘትህ ምስጋናችንን እንድትቀበለን ደግሞ እንለምንሃለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችን ስም የተመሰገነ ይሁን። እግዚአብሔር አንድ ልጁን እስከ መስጠት ድረስ እንዲሁ ወዶናል መጽሐፍ ቅዱሳችን እንደሚነግረንና ቀላል አይደለም። አንድ ልጁን እስከ መስጠት ድረስ ወዶናል ሲል የእግዚአብሔር ትልቅ ስጦታ የተገለጠበት ነው። የእግዚአብሔር የማዳኑ ኃይል የተገለጠበት ነው። ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ይላል። በእርሱ የሚለን ሁላችንም እንደምታውቁት ጌታችን ኢየሱስ ክርስቶስን ነው። ዮሐንስ ወንጌል በምዕራፍ 1 ገና ሲጀምር ቁጥር 1 ላይ ጌታችን ኢየሱስ ክርስቶስ የተፈጠረ ሳይሆን ምክንያቱም ተደራሲያኖቹ ለግሪክም ለአይሁድም ነው የጻፈው። ነገር ግን ሰው ሆኖ ስለሚያውቁት ሰው ብቻ እንዳያደርጉት ሌሎቹም ደግሞ ወንጌላት የጌታን ልደት ከምድር ጀምረው የዘር ሐረጉን እየቆጠሩ የእግዚአብሔር የተስፋ ቃል የተፈጸመበት እንደሆነ አጽንኦት ሰጥተው ስለጻፉ ዮሐንስ ደግሞ ወደ መጨረሻ አካባቢ ወደ 90-95 አካባቢ ስለጻፈልን እግዚአብሔር በልጁ የገለጠው ሕይወት ልጁ ማን እንደሆነ ሲገልጥልን እሱ መለኮት መሆኑን ከእግዚአብሔር ጋር የነበረ እንደሆነ የዘላለም አምላክ እንደሆነ የሕይወት ምንጭ እንደሆነ ይገልጽልናል። ብዙ ነገር አላበዛም፣ ግን ቃሎቹን እንዲያስረግጥልን አነባለሁ። እንደዚህ ይላል። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበር። ቁጥር 3 ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህችም ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማውም አላሸነፈም ይለናል። ጌታችን ኢየሱስ ክርስቶስ አምላካችን ፈጣሪያችን የፍጥረተ ዓለሙ ደግሞ መጋቢ ደጋፊ ያለ እርሱ የተፈጠረ ነገር የሌለ አምላክ መሆኑን ይነግረናል። ይሄ አምላክ ደግሞ እዚሁ መጽሐፍ ላይ ቁጥር 14 ላይ ሲሄድ ቃል ሥጋ ሆነ ይላል። ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ በአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን ይላል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጌታችን ኢየሱስ ክርስቶስ ይሄ መለኮት የሆነው አምላክ የሆነው በዘላለም ውስጥ ያለ በሱ መኖር ደግሞ ሕይወት የተገኘ ሕይወትን የሰጠን ሕይወትን ያስገኘን ያለ እርሱ ምንም ያልሆነልን አምላካችን ሥጋ ሆኖ ደግሞ በመካከላችን አደረ። በመካከላችን ሲያድር ደግሞ ምን ሆነልን ነው የሚለው? የእግዚአብሔርን ክብር የአንድያ ልጁን ክብር አየን ይላል። ይሄ ሁሉ ግን ለመሆኑ ጌታችን ኢየሱስ ክርስቶስ ለመወለዱ ለመምጣቱ ምዕራፍ 3 ላይ ሲነግረን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷል ይላል። ለምን ሆነልን ስንል እግዚአብሔር እኛን ከመውደዱ የተነሳ ለምን ወደደን?
ይሄ ሁሉ እንዲሆን ዋጋ የሚያስከፍል ነገር ከንጹህ ስፍራ ከመለኮት ካለበት አምላክ በቅድስናው ከሚኖርበት ስግደት ምስጋና ከሚቀርብበት ያልተቋረጠ የመላእክት ምስጋና ካለበት ከዛ ስፍራ ለምንድነው ወደ ኃጢያተኛው ዓለም ወደ ኃጢያተኛው ምድር ወደ ተበላሸው ምድር ደግሞ መጥቶ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደሚነግረን ወደ ገዛ ወገኖቹ መጣ የገዛ ወገኖቹም ደግሞ አልተቀበሉትም ይላል። ይሄ ሕይወት የሰጠን አምላክ ሰጫችንን ማናቅ ያልተቀበለው ማህበረሰብ መካከል ለምን ተገኘ ስንል እኛ ቢገባንም ባይገባንም እኛ ብንቀበልም ባንቀበለውም በእግዚአብሔር ግን የተወደድን ስለሆነን ነው። እየጠፋን ያለንን ወደ ጥፋት እየሄድን ያለንን ጥፋት መሸከማችንንም የማናውቅነን ነገር ግን እግዚአብሔር ያ ዓለማወቃችንም ደግሞ ሳያግደው ያ ዓለማወቃችንም ደግሞ ከኛ ሳያርቀው ለማይቀበለው ዓለም መጥቶ እንኳን መጣልን ብሎ እጁን ለማይዘረጋለት ልብ ለማይከፍትለት ዓለም ልጁን ላከ ይለናል። እና ይሄ የእግዚአብሔር ፍቅር ነው። ምን ስለሆነ አንድያ ልጁን እስከ መስጠት ድረስ እግዚአብሔር ወዶናል ይላል። እግዚአብሔር ይመስገን። ዛሬ ኢየሱስ ክርስቶስ መታሰቢያ በዓሉን የልደቱን መወለዱን ስናስብ እኛ ገብቶን በዚህ ድነት ውስጥ በዚህ ስጦታ ውስጥ ገብቶን እግዚአብሔርን ልናመሰግን እግዚአብሔርን ልናከብር የተሰጠንን ስጦታ ልናስብ የእግዚአብሔር ፍቅር የተገለጠበት ነው የጌታ ልደት ማለት። ጌታ ተወለደ ማለት እግዚአብሔር የተስፋ ቃሉን የጠበቀበት ታማኝነቱን ያጸናበት እና ደግሞ ላንቀበለው ሲነግረንም መጽሐፍ ቅዱስ በአንደኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ እሱ አስቀድሞ ወዶናልና እኛ እንወደዋለን ይላል። አሁን የተሰበሰብነው አስቀድሞ ስለወደደን ይሄ ፍቅሩ ደግሞ ስለተገለጠልን ነው እንጂ እኛ ወደነው እግዚአብሔርን ልናገኘው መተን አይደለም። ግን እርሱ አስቀድሞ ስለወደደን ያ ፍቅር ደግሞ እኛን ሲያገኘን መልሰን ወደድ ነው። የምንኖረው በተወደድንበት ፍቅር ውስጥ ነው። እግዚአብሔርን የምንወደው እሱ እኛን በወደደበት ፍቅር ውስጥ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። የተወደድነን ያላየ ድክመታችንን ያላየ ኃጢያተኛነታችንን ያላየ ውድቀታችንን ያላየ አለመፈለጋችንን ማለት ያላየ ስላችሁ አያውቅም ማለት ሳይሆን እያወቀ ይሄ ሁሉ ነገራችን ያልገደበው ያልከለከለው ለጥፋት ያልተወን እግዚአብሔር ልጁን እስከ መላክ ድረስ ወደደን። እግዚአብሔር ይመስገን። እንደዚሁ ደግሞ ይሄን እግዚአብሔርን ፍቅር ደግሞ የሚያጸናልንን ክፍል አንደኛ ዮሐንስ ምዕራፍ 4 ላይ ቁጥር 9 ላይ ብናየው በጣም ይገርማል። በዚህ ይላል ፍቅር የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። እንዴት ተገለጠ ሲል በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢያታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም ይላል። እግዚአብሔር ይመስገን። የእግዚአብሔር ፍቅር በመካከላችን ተገልጧል። እግዚአብሔር ኢየሱስ ክርስቶስ ቃል ሥጋ ሆነ እኛን መሰለ ሰውነትን ለበሰ ስንል ፍቅሩን የገለጠው እኛን ለማዳን በሆነ የእግዚአብሔር ሰጪነት ፍቅሩን በመግለጥ ነው። ደግሞም ምን እንድንሆን ነው አለ እግዚአብሔር አንድ ልጁን ወደ ዓለም የላከው ምን እንዲሆን ነው? በእርሱ በኩል በሕይወት እንኖር ዘንድ ይላል። በክርስቶስ በኩል በሕይወት እንኖር ዘንድ እግዚአብሔር ለማይቀበለው ዓለም ዋጋ ለሚያስከፍለው ዓለም መከራ ለሚያስከፍለው ዓለም ልጁን ለምን ሰጠ ቢል ጌታችን ኢየሱስ ፍጹም በመታዘዝ እግዚአብሔር አምላክን ሲያከብር አባቱን ሲያከብር ለኛ ደግሞ ምን ይሆንልናል ይላል ሕይወትን በዚህ ፍቅሩን አይተናል። ሕይወትን እንድናገኝ ያነበብኩትም ክፍል የሚነግረን እንዳንጠፋ ነው። እግዚአብሔር ልጁን ይላከልን ለምንድን ነው? እንዳንጠፋ ጥፋት ውስጥ የነበረን ነውና ይህንን ቃል ስናጠናው በሕይወት እንዲኖር እንጂ እንዳይጠፋ ሁሉ ሰው ያውቃል አይደል? እንወለዳለን እንኖራለን ጊዜያችን ሲደርስ እንሞታለን። መሞትን በጣም ሁላችንም እናውቃለን እንስማማለን። ኦሬዲ አንስማማም ብንል በየቀኑ በሕይወታችን የምናየው ጉዳይ ነው። እዚህ ጋር ግን የሚነግረን ጥፋት ይሄ በቃ ሄዶ መቃብር ውስጥ የመቅረት የመሞት ብቻ አይደለም። እግዚአብሔር ጋር ላንኖር ዘላለማዊ ጥፋትን ነው። ለምን ልጁን ሰጠን ሲል እዚህ ጋር ያለችን ሕይወት በ60 በ70 በ80 ወይም ከዛ በላይ ያለው የተገደበ ጥፋት ብቻ ሳይሆን ከዛ ከቁጥር የሚያልፈው
የዘላለም ጥፋት እንዳያገኘን፣ የዘላለም ሞት እንዳያገኘን፣ ለዘላለም ከእግዚአብሔር መኖር ተነጥለን እንዳንቀር እግዚአብሔር አንድ ልጁን ሰጠን። በዚህም ደግሞ የእግዚአብሔርን ፍቅር አይተናል ይላል። ስለዚህ ይሄ የእግዚአብሔር ፍቅር ምን ይመስላል ካልን ልኩ እንፈልጋለን አይደል? ፍቅር እንዴት ትወደኛለህ እንላለን ልጃችንን። እስቲ ግለጽልን ልጆቻችንን። የሆነ የራሳቸው መግለጫ አላቸው ወይ ቅፍ አድርገው የሆነ ለማሳየት የሚሞክሩት ነገር አለ። እግዚአብሔር እንዴት ነው የምትወደን ካልነው የስጦታው አይነት የሰጠን ስጦታ የፍቅሩ መገለጫ ጌታችን ኢየሱስ ክርስቶስ ነው። እርሱ ደግሞ ገና ኃጢአተኞች እያለን ገና በደለኞች እያለን እግዚአብሔርን የሚፈልግ ማንነት ሳይኖረን እግዚአብሔር አብን ታዞ የመጣ ደግሞ የኛም ግፊታችንም አይበቃ ያላስባለው እስከ መጨረሻው እስከ መስቀል ሞት ድረስ በመታዘዝ ፍቅሩን የገለጠበት ነው። አንድያ ልጁን ሰጥቶናል። እግዚአብሔር የተመሰገነ ይሁን። ሁል ጊዜ ስንኖር በየትኛውም ሁኔታ ውስጥ የእግዚአብሔርን ፍቅር በዚህ ብናስበው ልኩ ኢየሱስ ክርስቶስ ነው። ተሰጥቷል አይደል? አሁን እያከበርን እኮ ያለነው ብንቆጥረው ከ2000 ምናምን ዓመት በኋላ ነው እኮ 2000 ምናምን ዓመት አስቆጥሯል። ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ በምድር ላይ ተገልጦ ሰዎች ሁሉ አይተውት ያልተቀበሉትም ደግሞ እስከ መስቀል ድረስ ሰጥተውት ከዛም ደግሞ የመስቀልን ጣር አጥፍቶ እግዚአብሔር ደግሞ አስነስቶት ሕይወት በስቶልን ደግሞ እኛ ጋር ደርሷል። መታሰቢያ ነው የምናከብረው ስንል የተረጋገጠ የተገለጠ የተኖረ ሕይወት ነው። ስለዚህ ይሄ ፍቅር በምንም ሁኔታ በየትኛውም ማንነት ውስጥ የማይወሰድብን የእግዚአብሔር ፍቅር ተገልጦልናል። እግዚአብሔር ይመስገን ይህን ላደረገ እንደዚህ ገደብ በሌለው ፍቅር ስለወደደን ገደብ በሌለው ልጁን መስጠት ፍቅሩን ለኛ ስለገለጠልን ልኩ እንዲሆን ኢየሱስን ስላቀረበልን የእግዚአብሔር አምላካችን ስም የተባረከ ይሁን። ደግሞ እሺ ሰጠን ስለሰጠን ምን ይሆንልናል ካልን እዚሁ ጋር ደግሞ የሚነግረን እንዳንጠፋ ምን እንድንሆን ነው? እንዳንጠፋ ለዘላለም እንድንኖር እንደዚህ ነው አይደለም የሚለው? ደግሜ ባነበው ጥሩ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ምን እንዲኖረው? የዘላለም ሕይወት። እቻውን ያለናት የምትቆጠራ ተሰፍራ የተሰጠችን ሕይወት እኮ አይደለም። በእርሱ በማመን የዘላለም ሕይወት እንዲኖረን አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና እንዲሁ ወዶናል። ምን እንድንሆን? ለዘላለም ሕይወት እንድንበቃ እግዚአብሔር ባለበት እንድንሆን እግዚአብሔር ባለበት እንድንኖር ሰላም ባለበት ፍቅር ባለበት እረፍት ባለበት እንድንሆን እግዚአብሔር አንድ ልጁን እስከ መስጠት ድረስ ወዶናል። እግዚአብሔር ይመስገን። ቀደም ጋሽ ፍቅሩ ብዙ አዲስ ኪዳን ስለሚነበብ ብሉይ ኪዳንን ብሎን ነበር አይደለ? እኔ ደግሞ ከብሉይ ኪዳን አንድ ልጨምር ከዛ አንድ ደግሞ ከአዲስ ኪዳን እጨምራለሁ። ሕዝቅኤል መጽሐፍ ሕዝቅኤል 33 ቁጥር 11 እንደዚህ ይላል። እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ በላቸው ይላል። እግዚአብሔር ይመስገን። አይገርምም? አምላካችን ሕያው አምላክ ነው። ደግሞስ በሱ ሕያውነት ውስጥ እኛን ሕያው ሊያደርገን ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ እንሞት ዘንድ እንጠፋ ዘንድ የማይፈልግ እግዚአብሔር ይመስገን። አንዳንዴ አሁን እዚህም ቁጥር ላይ አለ አይደለ? እግዚአብሔር ልጅ ያመነ ዘላለም ሕይወት አለው፣ ያላመነ ግን አሁን ፍርድን ተሸክሟል ይላል፣ ፍርድ ሆኗል ይላል። ባለማመናችን ምክንያት ግን ሰጥቶን ነው አሁን እዚህኛው ፍርድ ላይ የምንደርሰው። በክርስቶስ ኢየሱስ ሕይወት ሆኖልን ነው፣ ተገልጦልን ነው፣ በርቶልን ነው። እግዚአብሔር ወደ ክርስቶስ የሚያመጣውን መንገድ ዋጋውን ከፍሎ ሰጥቶን በመንፈስ ቅዱስ ደግሞ አብርሆትን ብርሃንን ሰጥቶን እንድንቀበለው ውስጣችንን እሺ አስብሎን ነው እንጂ እንዲሁ የሚፈርድብን አምላክ አይደለም። ቢፈረድብን ራሱ ከስጦታው የተነሳ ነው። እግዚአብሔር ግን እንደምንለው እግዚአብሔር ፍቅር ነው አይደለ? እግዚአብሔር ፍቅር ነው። ደግሞ በሕያውነት ውስጥ ኃጢአተኛው በሕይወት ይኖር ዘንድ ይወዳል እንጂ እንድንጠፋ የሚፈልግ አምላክ አይደለም። መጥፋታችንን የሚፈልግ አይደለም። ለዛ ነው ዋጋ የከፈለልን። ለዛ ነው አንድያ ልጁን የባህሪ ልጁን መለኮት የሆነውን ልጁን ቅዱስ የሆነውን ልጁን የሰጠን። እንዴት ሰጠን? እንዲያው ሰጠን።
ስለሚገባን አይደለም፣ ስለፈለግነው አይደለም፣ አቅቶናል ስላልን አይደለም፣ የእግዚአብሔርን ፈላጊዎች ሆነን አይደለም። እየገፋ ነው እያለ የማንቀበለው ሆነን ሳለ እንዲሁ ሰጠን ይላል። እንዲሁ ከኛ ባልሆነ ማንነት ነገር ግን ከእግዚአብሔር በሆነ ከሱ በሆነው ፍቅር እንደዚሁ ደግሞ የእግዚአብሔርን ፍቅር አዲስ ኪዳን ላይ ስናይ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ በጣም ሁሌ የሚገርመኝና ተስፋ ማደርገው በተለይ በቃ ያልዳኑ ወዳጆቼን ቤተሰቦቼን ሁሉ ሳስብ ሁሌ ተስፋ የማደርገው ቀን መሽቶ ሲነጋ ተስፋ የማደርገው በዚህ ቃል ነው። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። እግዚአብሔር ይመስገን። አይገርምም? የእያንዳንዱ ቀን የእያንዳንዱ የእግዚአብሔር የትዕግስት ስፋት አትፈርድም ወይ በሚባልበት ጊዜ ውስጥ ወይም ደግሞ ጴጥሮስ አጽንቶ እንደሚነግረን ይመጣል የተባለው መቼ ነው እና እንደዚህ እያሉ ይዘብታሉ ጊዜን እያዩና እንደ ጥፋት ድንገት ነው የሚመጣው እያለ አንደኛ ጴጥሮስ ላይ ይሞግታል። እንደሱ እየተባለ አይመጣም እየተባለ ማይመጣ ሆኖ ሳይሆን ተወዶ የሚታገሰው ማለት ነው። ወደ ንስሐ እንድንደርስ ወደ ኢየሱስ ክርስቶስ እንድንደርስ ወደ ሕይወት እንድንደርስ ወዶ ይታገሳል ከፍቅሩ የተነሳ። አይገርምም? እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ በጣም በቃ ዛሬ ተደጋግሞ ከጸሎት ጀምሮ በአምልኮም በልጆቻችንም በወጣቶቹም በዝማሬም የተናገረን የእግዚአብሔር ፍቅር ጽኑ ፍቅር መሆኑን ነው። የእግዚአብሔር ፍቅር ስጦታ ያለው መሆኑን ነው። ይሄ ስጦታ የዘላለም ሕይወት ነው። ይሄ ስጦታ በልጁ በክርስቶስ ኢየሱስ ያገኘነው የዘላለም ሕይወት ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዳንጠፋ የወደደን አይገርምም? ከጥፋት መንገዳችን የመለሰን ሁሉ ጊዜ በመካከል እየገባ የሚያድነን ብርሃኑን የሚሰጠን የእግዚአብሔር ፍቅር እግዚአብሔር እንዲሁ እኛን የወደደበት በቃ ልናመሰግነውም ልንደነቅበትም እኮ የሚገባው በቃ ሰው ስጦታ ቢሰጠን የሆነ ካለን ተግባቦት ካለን ምላሽ አይደል አንድ ነገር አድርጎልን መልሰን ለዛ ሰው ከመገኘታችን የተነሳ ነው። ምላሽ ሳይኖረን ወዳጆች ሳንሆን ጠላቶች እያለን መጽሐፍ ቅዱስ በተደጋጋሚ የሚነግረን ጠላቶች እያለን የሚወደን ገና እኛ ሳንቀበለው ኃጢአተኞች እያለን ክርስቶስ ኢየሱስ ስለኛ ሞቷልና በዚህም የእግዚአብሔርን ፍቅር የራሱን ፍቅር ያስረዳል ይላል ሮሜ መጽሐፍ ምዕራፍ 5 ላይ። በቃ ሩቅ እያለን ቅርብ ሳንሆን ፈላጊ ሳንሆን የወደደን አምላክ ዛሬም በምንም አይነት ህይወት ውስጥ በምንም አይነት መንገድ ውስጥ ፍቅሩ አይለዋወጥም፣ ስጦታው አይለዋወጥም። ደግሞ ስለ ስጦታ ብዙም ደግሞ የማናቅ ስጦታ መስጠት ወይም ደግሞ መቀበልን የማናቅ ሰዎች ደግሞ ብንኖር በጣም ስጦታ የተቀበልን ሰዎች ነን። ምድር ላይ አለ ከሚባል ዓለም ላይ አለ ከሚባል ከየትኛውም አይነት ስጦታ የላቀ የዘላለም ህይወት የሆነ በእርሱ ወደ እረፍቱ ልንገባ የእግዚአብሔር ልጆች ልንባል እግዚአብሔር አምላክ አንድያ ልጁን ሰጥቶናል። እግዚአብሔር አምላክ ይመስገን። ስለዚህ እንበርታ፣ እናመስግነው፣ እናክብረው። በዚህ ጊዜ ደግሞ ቁጥር 17 እና 18 ላይ እንደሚነግረን እንደዚህ ይላል። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። በዚህ የተሰበሰብነው ሁላችን አማኞች እንደሆንን ለዚህ ፍቅር ምላሽ እንደሰጠን አውቃለሁ። ነገር ግን በልዩ ልዩ ምክንያት ይሄ መልእክት ለሚደርሳቸው ሰዎች ደግሞ ወደዚህ ህይወት እንዲመጡ ጥሪ ማድረግ እፈልጋለሁ። ምክንያቱም ጌታችን ኢየሱስ ክርስቶስ የእግዚአብሔር ስጦታ እንደመሆኑ ይሄም ስጦታ ምንም አይደለም የያዘው አይደል? የምድር ህይወታችንን ያቃናልናል፣ እናውቃለን፣ መልካም ያደርግልናል። ዓለም እንደሚሰጠው ያልሆነ ሰላም ሰጥቶናል። በዓለም ላይ በሱ እረፍት በሱ ፍቅር እንደምንኖር እናውቃለን። ግን ይሄ ስጦታ ምድራዊ አይደለም፣ ከምድር ወደ ሰማይ ይዞን የሚሄድ ነው። ከምድር ወደ እግዚአብሔር የሚያስታርቀን ስጦታ ነው። ስለዚህ ለዚህ ስጦታ ለእግዚአብሔር ስጦታ አናውቀውም እንዳንል፣ ምክንያቱም በዓላትን አክባሪዎች ነን። ገና
ብለን ሰይመንለት ስጦታ መሆኑንም አውቀን ስሙንም አውቀን ኢየሱስ ክርስቶስ የሚለውንም የእግዚአብሔር ልጅ ስምም አውቀን እንዲሁ በመብላት በመጠጣት በመሰባሰብ ብቻ እንዳናሳልፈው ይሄ የእግዚአብሔር ስጦታ የእግዚአብሔር የዘላለም ሕይወት የተገኘበትና ደግሞ የዘላለምን ጥፋትንም የያዘ ነው የዘላለም ሞትንም የያዘ ነው አሁን አላመንም አይ የሆነ የሃይማኖት ጉዳይ ከመሰለን አላመንም አሁኑኑ ተፈርዶበታል ይላል ያመነስ አሁኑኑ የዘላለምን ሕይወት አግኝቷል እዚህ ሆኖ የእግዚአብሔርን ጸጋ የእግዚአብሔርን ኃይል ተካፍሏል ስለዚህ ሃይማኖት ብቻ አይደለም በርግጥ ጌታችን ኢየሱስ ክርስቶስ እምነታችን እንደሆነ እናውቃለን እምነታችን ነው ሃይማኖታችን ኢየሱስ ክርስቶስን ማመናችን ነው ሃይማኖት እንዲኖረን የሚያደርገን በእርሱ ያለን እምነት ደግሞ በእግዚአብሔር የተገለጠውን ፍቅር ወደ ዘላለም ሕይወት የሚያደርስ ነው ጌታ እውነትም መንገድም ሕይወትም እኔ ነኝ ብሏል ይሄ ቃል ሥጋ ሆኖ መለኮት አምላክ የነበረው ከእግዚአብሔር ጋር የነበረው በመድር ላይ የመጣው ለሰው ልጆች መስዋዕት የሆነው እስከ መስቀል ሞት ድረስ የታዘዘው የእግዚአብሔር ልጅ ኢየሱስ የዘላለም ሕይወታችን ወይም የዘላለም ፍርዳችን ነው ስለዚህ በፍቅር እንጋብዛለን በፍቅር ወደዚህ ሕይወት ልባችንን እንድናስጠጋ መጽሐፍ ቅዱሳችን ስለ ኢየሱስ ክርስቶስ የሚነግረንን ነገር እንድናነበው እግዚአብሔር በእነዚህ ምንባባት በመንፈልጋቸው ነገሮች ውስጥ መንፈስ ቅዱስ በመድር ላይ ስላለ መንፈስ ቅዱስ ስለ ኢየሱስ ክርስቶስ የሚመሰክር ስለሆነ ከቅዱሳኑ ካመኑት ጋር ሆኖ የሚመሰክርልን መንፈስ ቅዱስ ስለሆነ እርሱ ደግሞ ብርሃንን እንዲሰጥ ልባችንን እንዲያስገዛ ይሄን እየለመንኩኝ የምለው ጌታን ተቀበሉ ለተቀበሉት ሁሉ ግን የሚል ቃል አለ እዚህ ወንጌል ላይ ለተቀበሉት ተቀበሉ የምንለው መቀበል ግዴታ ስለሆነ ነው እሱን በመቀበል ውስጥ ሕይወት ስላለ ነው እሱን በመቀበል ውስጥ ዘላለማችን ስለተወሰነ ነው ስለዚህ የምትሰሙኝ ሁላችሁ እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ፍቅር ወደዚህ ሕይወት ይጋብዛቸዋል ወደ ዘላለም ሕይወት ተቆጥሮ ወደማያልቅ ሕይወት እግዚአብሔር ባለበት ሄደንም የእግዚአብሔርን ክብር በክርስቶስ ኢየሱስ ወደምናይበት ልጁን እኛን የመሰለውን በመድር እዚህ የተመላለሰውን ብርሃን የሆነውን እሱ ብርሃን ሆኖ ያለበትን ከተማ እዛ የሚያደርሰንን ልጁን በመቀበል እንደገና ፊቱን እንድናየው እግዚአብሔርን መፈለግን በቃ እልከኝነትን ትተን እግዚአብሔርን መፈለግን ኢየሱስን መፈለግን ጌታ እግዚአብሔር እንዲሰጠን በዚሁ መልእክቴን አስተላልፋለሁ እግዚአብሔር አምላክ ይባርካችሁ ስለሰማችሁኝ ጌታ ኢየሱስ ይባረክ ተባረኩ